ጆካ ቆይኔ ልንገርህ ልጁን ጫና አድርገንበት ብሯን ከመለሰ በኋላ ልጁ እንዲከሰስ ነበር የፈለኩትኝ እኔ ገባ ከዛ በኋላ ልጁ እኔ አልመጣም እዛ ቦታ ጋር ጸብ ቢነሳ ልንገርህ ጆከር ይሄ ቪዲዮ እናንተ ነው አይደለ እና ማናቸው የሚያቀርቡት ይሄ ነው ጉዚ አይደለ አንቺም ነሽ 50 ነሽ አይደለ ይሄው ሲያምሽ አለ እዚህ ጋር ሳሚ አለ ይሄ ወንድማችን አለ ስለዚህ ይሄው 50 ነች የመጣችው ቤኪ አንተ እኛን የላካን ዱባይ ምድር ላይ ለድብድብ ነው ገባህ አይደለ እኛ እንደ ሽማግሌ ሽምግልና ለመያዝ ልጁን ለመጥራት እሷ ይመሳፈት ካለ ለምን አረ በቃ መሲ በቃ ቆይሽ እኔ እንደ ሀሳብ ልንገርሽ እንደዚህ መሲ አንቺ ሲታስቢ እነዚህ ልጆች እኮ ቆይሽ እሺ አንድ ጊዜ ቆይሽ እናት አለም አንድ ጊዜ መሲ ቆይ እቺ ልጅ አይደለም ሰው ይዛ መሄድ ቀርቶ ተበዳይ እኮ ናት ገንዘቧን አምጥታው በዛ ላይ ቪዲዮ አብረው አንድ ክላስ ላይ ገብታ ቆይሽ አዳም እኔ ለራዳት ይርኩን ታዲያ እኔ ለማስደብደብ ሰው ቀጥራ ነው መገኘት ያለባት ሰፖርት የሚያረጋትን ሰው ጆከር ነው ሊረዳት ምናምን ሳይሆን እሷ ጥርጣሬ ካለባት የራሷን ሰው ይዛ መሄድ ግዴታ ነው አካሏን ነገ ትዳር እኮ ይዛ እንዳትኖር ከሌላ ሰው ጋር እንዳትኖር እኮ ነው ያደረጋት ኦኬ አፍኖስ ጆከር አንድ ያዳምጠኝ አንድ ጊዜ መሲ እዚህ ላይ እኮ አንድ ጊዜ እዚህ ላይ ማወቅ ያለብሽ ነገር እኮ አምጥተው አንድ ክላስ ላይ ሪከርድ ያረጋት ሰው ብቻዋን ቢያገኛት ምን ሊያረጋት እንደው በምን ታውቃለች የራሷ የመሰላትን ሰው ይዛ ሂዳ መደራደር ግዴታዋን ሰው ተሰብስቦ ስለሄደ አይደለም እንደዚህ እኮ በሰፈር እኮ ሴት ስለሆነች ብቻ ያን ነገር ስላደረጋት ብዙ ትብብር ያስፈልጋል እኛው ቀናት አይደለም ኖ መሲ የና አግባብ አይደለም በዚህ አፋር ሰው ልጅቷን አያሸማቋት ጆከር አንተ ደም ተሳሳትከው ልንገርህ እነዚህ ልጆች የላክናቸው እኛ ለምነን ነው እኛንን የላክናቸው እኮ በቃ አንቺም ለምኛ ማንም ለምኛ የፈለገችውን ሰው ለደህንነቷ ሚሊዮን ሰው ይዛ መሄድ ትችላለች ሴት ልጅ ናት ህግ ነው ሊይዝላት የሚገባው ታዲያ ሚራዳት በቃ እሷ እኮ ደብድቡልኝ ምናምን አላለችም ከጎኗ ግን ሰው አርጋ ይዛ መሄድ አለባት ሰው ይዛ ምንድነው ስታቱ ችግራችሁ ምን እንደሆነ ታውቃላችሁ አታስቡ ምን አሰበሽ ሚውት አድርጊ ታይ መሲ እንደሷ አትገላምጫት ታይ ስንከት ነው ምን አሰበሽ አትገልምጫት ኖ ታይ በቃ ሌላ ሰው ስላለ ከታች የሚመለከት ነው ጆከር አንድ ያዳምጠኝ ልጅቱ ኦኬ ልጅቷ ዝም በይ አንቺ እሺ ቀጥይ እኔ እኮ ከሷ ጎን ሆኜ እኮ ከማንም ወርጋ ኮሜንት ላይ መሲ ተረጋጊ እንዳትሉኝ ውጡ ቤት የለቃችሁ ከፈለጋችሁ እኔ ልጅቷን እየተናገርኩበት ያለውት ነገር መብቷ ከሆነ ሂዱና አርዷት ኦኬ ኧረ እባክሽ ቆይ አንቺ ዝም ብለሽ ተናገሪ ጆከር ያውልቅ እኔ ያልኩት ያለውት ልጅቷን እነዚህ ልጆች ለምነን የላክናቸው እኛ ነን ተገናኙ ተባብለን ማለት ነው ልጅቷን አድማ ለልጁ ምን ቮይስ አደረገችለት ልጁ መጥቶ እጃችን እንዳይገባ ለልጁ ምን ቮይስ አደረገችለት ከመጣ እገልሃለሁ የሚል ቮይስ አድርጋለታለች ለልጁ ማስፈራሪያ ዛቻ ማለት ነው ከዛ ልጁ እንዳይመጣ ልጁ ምን አለ ኦኬ እዛ ጋር አደባድባችሁኝ ልታስይዙኝ ነው ለካ ገባክ እሷ ናት ያበላሸችው ሰው ሊረዳት ሲል ከጀርባ ሄዳ ነገሮቹን ታበላሻለች በል አንደኛ እሱ ነው ሁለተኛ እኔ ምን አልኳትኝ ፖስት ያደረግሽውን የልጁን ቪዲዮ አጥፊ ልጁን እኮ አፈርድሜ ለማስጋጥ እኮ እሷ ለሱ መመቻቸት የለባትም አይደለ እያንዳንዱ ነገር ለሱ ነው የምትመቻችለት አንዴ አልፈልገውም ትልሃለች ሁለተኛ ነገር ደግሞ ቃል በቃል ምንድነው ያለችው ከመጣ ከስሩ አልወጣም እኔ ደግሞ ልናስተቃቅፋት አናገናኛት ነጭ ነው እሺ መሲ አንድ ጊዜ አንድ ነገር ልበልሽ ይሄን ተመካክራችሁበታል አለም አንድ ጊዜ እኔና አብራት ያለችው ልጅ ትናገር እስኪ ልጅ ቆይ አንድ ጊዜ ቆይሽ ይኸው መሲ አሁን ምን አለ መሰለኝ እቺ ልጅ ተናዳለች ገንዘቧን አምጥታለች በዛ ላይ ፍቅር ሊኖር ይችላል አንቺ አንድ ፍቅረኛ ከምትለው ሰው የማጠብቀው ነገር ስታገኝ እንኳን ይሄ አይደለም ራሳቸውን የሚያጠፉ እኮ ብዙዎች አሉ ስለዚህ እቺ ልጅ ብዙ ነገር ልትል ስለምትችል ምንም ብትል እቺ ልጅ ተቆጣጣ ራሷን እንድትቆጣጠርና
ከሷ ጎን ሆነን እንድትረጋጋ ማድረግ ነው እንጂ በንዴት የተለያየ ነገር ልትል ትችላለች። አሁን ብዙ ነገር አታለች። አምናው ከኢትዮጵያ መሰለኛ መጣችሁ እንደምትሉት ያ ከሆነ ሰው ይዛ ብትሄድ እዛ ላይ መደባደብ የምን ድብድብ? እሷን አረጋግቶ አይሆንም አይደል? አሁን የልብ ልብ እየተሰጠነ ያለ ልጅ አሁን አንቺም እንደዚህ ስትናገር እኔም እንደዚህ የፍርሃት እሱ ጀግና እንደሆነ እሷ ምንም እንደማታደርግ እየተደረገ ነው። ልጅቷ ወደ ህግ ዘንድ ውሰዷትና የሚደረገውን ይደረግላት በቃ። ታሜን እኮ የጠራሁት እኮ ወደ ህግ ሄዶ ከህግ አንፃር ሰው እንዲተባበራት ነው። ነገር ግን አሁን ነገ ታሜ የሆነ የህግ መንገድ ጀምሮላት ነገ ደግሞ ይሄንን ቦታ ትታ በራሷ መንገድ ሄዳ ባልተቤት መታለች አይደል? ባልተቤቷ ጉዳዩ የደረሰባት ምናልባት እኔ ቀርቤ ሁሉን ነገር ልነግረኝ ትችላለች። ከዚህ በፊት ጠያቂ ሲመጣና የሚያግዛት ሰው ሲመጣ ራሷ ተናግራ ከጨረሰኝ በኋላ መናገር ያለብኝ ተጨማሪ እኔም እዚህ ጋር ጉዳዩ ላይ ስለነበርኩኝ ይሄን ልጨምራችሁ ብዬ መናገር ያለብኝ መጨረሻ ላይ እንጂ ቀድሜ ከልጅቷ በፊት እኔ ሌላ ነገር ማወራ ከሆነ ይሄን ሳሚ የሚባል ምንድነው ፍላጎት? እሺ ቤኪ የደረስክበትን ምን ያህል እንትን እንዳልክ ቤኪ ንገረን። እየተናገረች ነው። እነሱ መጠየቅ ምን አስፈለገሽ አንቺ? ማስዬ ይሄ ፌክ አካውንት ነው፣ ቤኪ አይደለም። ግን ጆከር አንተ ለመሳደብ ከሆነ እኔ አልሳደብም። ኧረ በእናትህ ዘይድ ስድብ ምናምን እዚህ ጋር ሌላ ነገር እንትን አትበል። የፍየል ምላስ ባልተነ እንደ መጣ ጀነራል ባለፈው እንዳለው አንተ ቆይ ለምንድን ነው እንደዛ ነው የሚሰማህ? እንደዛ ነው የሚሰማህ? ኧረ በእናትህ አንተ ቁጭ በል፣ ታች ቁጭ በል። አንተ አንድ ጊዜ እናንተ አሁን አንተ ልጁ ጋር ምናምን ልጅቷ እንዳትናገር እናንተ ካፏ ማለት ነው የፈለግከው? እኛ እያለን እዚህ መታለች ካለን መናገር ያለብንን ሐቅ መናገር አለብን። እንዳንተ ነው አሁን እዚህ ጋር እዚህ ሰው መካከል ላይ ሌላ ነገር አልናገርም። እኔን ትፈልገህ በሌላ ቦታ ቀጥታ ያላችሁን ነገር ቀጥሉ እንጨርስ። ኦፊሻል ሳሜት አለ ደውሉለት። እኔ ሲደውል እምቢ አለ ስልኩን ኦንላይን ላይ የለም። ቀጥታ ሞክሮ እሱ ቢመጣ ይሻላል የበለጠ ማለት ነው። እና ትልቅ ሰው እዚህ ጋር ስላለ ሙሌን አስገብቼልሻለሁ ታውቂዋለሽ። ወይስ ሳሚ አንዴ እሺ እሷ ሳሚ ጋር ስትደውል እኔ አንድ ነገር ለጆከር መሲ እንዴት ናችሁ? ሁላችሁም ሰላም ያለው ታቤ አንዴ እሺ ያዘኝ ስለሆነች የቲክቶክ ምልክቷን ነች አበባ ከምትሰጡኝ የቲክቶክ ምልክቷን ብቻ ስጡኝ። እያዘኝ ስለሆነ ቲክቶክ ስጧት እስኪ አንበሳ ማውርዱላት ለመሲ ችግር የለውም። ዛሬ ይሰጣል ይገባታል። ሶ አንድ ነገር መናገር ፈልጌ ነው የገባሁት። ታች የሰማው ስለነበረ ጆከር ትንሽ ልጅ ለመርዳት ከፈለግን ሁላችንም ከምንም በላይ የእህት ጉዳይ ግድ ይለናልና እንደ እህት አስበን መርዳት የምንችለውን ሁሉ እንረዳለን። ከዛ በተረፈ ሜቢ አሁን አንዳንድ ልጆች ጋር ሰጣ ገባ እየተደራረጋችሁ ስለሆነ እያየው የገባሁት ቺዝ ምንድነው ዋናው ልጅቷ እንድትረዳ ነው፣ እውነት እንዲወጣላት ነው የምንፈልገው። ለምን የእናቴ ልጅ አይሆንም? ለምን የእናቴ ልጅ አይሆንም? ማንንም ሰው ለምን አይሆንም? ማንም ለማንም ሽፋን ሊሰጥ አይችልም። እርግጠኛ ነኝ ቤኪም ቢሆኑ ሳሚም ቢሆኑ ሌላ ሰዎች መጥተው ከአንተ ጋር እዚህ ጋር ቃለ ምልልስ ሊደራረጉ ይችላሉ። የዚህችን ልጅ ሀቅ ሊደብቁ ሳይሆን እውነታውን ለታሜ ሊናገሩ ስለፈለጉ ይመስለኛል። ያችን ፓርት አንደርስታንድ ልታደርግ ፈልጋለች። በምንም አይነት በሰው ምክንያት ሙሌ ለጥፈሽበታል አንቺ ምናምን ባልተቤቷ ልጅ ታሜ ገና እየመጣ ነው። ገና ከዚህ ችግር ለማውጣት እየጠየቃት ኖ እዚህ ጋር ይኸውልሽ ታሜም እዚህ ጋር ያለው አንዴ ሚውት አድርጊ። አንዴ እዚህ ቁጭ ብዬ አትዋሽም። ታሜ ምን አረገች መሰለክ? ልጁ ወደ ራቆት ፎቶ መፖሰት የሄደበት መንገድ ፎቶውን አድርጋ ገልብጣው ቪዲዮ ሰርታበታለች። ይሄንን ሲያይ አንሺ አታንሺ ተጣሉ። የፎቶ መፖሳሸቻው ትልቁ መንገዳቸው ይሄና ይሄ ብቻ ነው። ኦኬ ውሸት ጥሩ አይደለም። ፎቶን የፖሰትሹ ከሷ ጋር ከዚች ጋር ካደረ በኋላ ከሆቴል ከሄደ በኋላ ለፍታች ካመጣችሁ በኋላ ታሜ ወደዛችኛዋ ሴት ትራንስፈርም ሲያደርግ ሲሄድ ሲሸጋገር ከዛ በኋላ እቺ ተናዳ ፎቶውን ፖስተችው። የተጣሉት በዚህና በዚህ ነው። ጋይስ ሜምበር ሁኑ። አመሰግናለሁ። እና የቲክቶክ ምልክቷን ስጡኝ እሺ፣ እያዘኝ ስለሆነ የፖስት ፎሎ ያርጉ በትልቁ አርጊ። እሺ ጆከርና እምቢ ብሎኛል። እኔ ሰው ማስገባት አልችልም። እሺ አስገቡት፣ ጆከርን አስገቡት።
ጋይስ ፎሎ አድርጉኝ 900 ሺህ ልግባ አንቺ ኦሬዲ የሱ ፎቶ አለሽ የራቆት ምናምን አለኝ ሹት አድርጌ ወስጃለሁ አለኝ ኦኬ ቦስተባሃሉ አልሽ አለኝ እኔ እሱ ያፎሰተው ሹት አድርጌ ወሰርኩት እሺ አንድ ነገር ድጋሚ ላሰማችሁ ፕሊዝ ታም ያለሽ ሌላ ነኝ አልገባችሁም ልጅቷ የምትለው ነገር አልገባችሁም እኔን የፎሰተኝ ነው ሽት አድርጌ ያስቀመጥኩት እንጂ የሱ ራቁት ፎቶ የለም የሱ ራቁት ፎቶ የለኝም ነው ለማለት ፈልጋ ነው ታም ይብራራ የሱ እኔ ምን ይሰራል እኔ እሱ እንዴት እኔ ምንም አላሰብኩም እሱ አይውልሽ እናት መጀመሪያ ተረጋጊ አንቺ ተረጋጊና ወደ ራስሽ የሚጠይቅሽን ጥያቄ በደንብ አድምጠሽ መልሽ ቆይ እስቲ አንዴ ስሙኝ እሺ አንዴ ስሙኝ ይሄ ከመጀመሪያ ማለት ነው ሰውነሽ ኢዲሜልክ ሰውነሽ እንዳትኖሪ ማድረግ ይችላል እኔ እሱንም እንኳን ማለት ነው ኢሜልካን ባካል ተገናኝቻለሁ ታውቃለሽ ባካል ተገናኝቻለሁ ይሄ ሁሉ ውሸት ሁሉ ነገር ምንም ማቀም ነገር የለም እኔ እንኳን ላንቺ አቤት ውሸት አና ሃይዚ ሰናተነ ጎርዴ ሳይ የማይሆን ነገር ባታወሪ ይሻላል እሰ አታውሪ ያን ሁሌ ነው የሚያስፈራረኝ አንቺ ዝም ብለሽ ለምን እንትን ማቲ ትግስት ይኑርሽ ኢዲት ባታደርጊ ሰው አወሪ ኮል ነው ለሳን የማይመስል ነገር ማትናገሪ አለ የሆነ አለ አይደል የሆነ በቃ መስለሽ የምታቀርበው ነገር አለ ለአንቺ ይሻልሻል ጊዜ ቆሻሻ እኔ ይኸውልሽ አዝኜ ነው ለአንቺ አዝኜ እሱ የያዘውን ፋይል ሁሉ እኔ ደልቼ ነበር ውሸቱ ነው ለምን ዝም ይልበል ሁሉ ውሸቱ ነው በደንብ እየተሰማ አልነበረም ግን እንዳልቦሰተብሽ የኔን ደልቺ መጀመሪያ እያለሽ ነው ማቼ ታላጋ አዩ ስልክ ግርግዳ ሆነ ሜንተራ እንደው አጋጋ ነው ሁሉ ነገር ተዋለው እሱ እኮ አሁን በዚህ ድምጽ ላይ የሚለኝ የያዘው ፋይል ሁሉ አለ አሁን ደግሞ ማን እንደሆነ ማን ኪያ ነው ስምሽ ቆይ አንተ ድምፁ ዝጊና ያለውን ነገር እንዲሁም አዳምጪኝ አንድ ጊዜ ስሚኝ እኔ እናት እንትኑ ቮይሱን አንቺኛዋ ተቀበይና አሰሚን እሷ ትናገራለች ዝም በይ አንቺ ዝም በይና መጨረሻ ሐሳብሽን ትናገሪ ጠጋርገሽ ድምጹን አሰሚን እሺ ቆይ እኔ እኮ ራሴ ሊፈና እሺ ዝም አይዞሽ ተረጋጊ እሺ እሺ ኦኬ ሲሳሲ እኔ ስንት ነገር አድርጌ እሱ እኮ በኔ ላይ ውሸት ሁሉ እኮ እኔ እኮ 4 ዓመት ፍቅረኛ ያለች እኮ እሺ ተረጋጊ እኔ እናት እምስኩ ግን ጤነኛ ናችሁ ሴት ልጅ እያለች እሱ እኮ 4 ዓመት ፍቅረኛ ያለች በኔ ላይ ደብቆ አሁን ደግሞ ገና ብዙ ላይ ለምንድን ነው ግን ምስኩ ከታች አላችሁ ሴት ልጅ ስማ ጆከር እኔን አዳምጠኝ ስማ እያዳምጠኝ ቀደም እና እንትና ጋር ሄዳ ነበረ ቡሪትና ጁዬ ጋር ቢሮ ድረስ ሄዳ ነበረ ይሄ አሁን እዚህ ስትገባ 3ኛው ነው 4ኛው ነው እኔ ቤት ነው የገባች የመጀመሪያ እነሱ አይተዋታል ልጅቷ ብላለሽ ቡሪት በደንብ ታስረዳ የምትፈልገው ብር አይደለም ልጁ በጣም ተወዷለሽ ገብቷል አሁን እንደ ቡሪት በደንብ ተረድታታለች አይታታለች እኛ ደግሞ ማለት ነው እሱን ለፍቅር ቀርቶ ለምንም አልፈልግም እሺ አንድ ጊዜ የኔ ቆንጆ አይሆንም እሱ ምንም አይሆንም ውሃ ነው ነው ለምንም አይሆንም እሺ ቆይ ተረጋጊ ቆይሽ እንደዛ ስትለሙኒት አመጣንና መከርናት በጣም ብዙ ነገር መከርናት በኋላ ተስማማን እኔ ያመኛል አሞኛል በቃ ስትል የስለንቦላ ወይም ደግሞ ሐኪሞች ያለባትን ችግር እንዳገናኛት ስንነጋገር ቤኪ ጠራይ ስትል ምናልባት ቤኪ ሶልቭ የሚያረግ ከሆነ የሚያውቁት ከሆነ እንዳልሹ ብርሽን የሚሰጥሽ ከሆነ
ችግር የለም ሂጂ። የራቁት ቪዲዮ የተባለውን ደግሞ በአንቺ ስልክ ስለሆነ በቂ መረጃ ካለሽ መክሰስ ይቻላል። ከሌለ ደግሞ ምንም አባቷ ያመጣም ታዩ ተባብለን ተነጋግረን ቤኪ ጠራይ ብላ ቤኪ ያው ጀስት ትሪት ያረጋታል ወይም ደግሞ ከልጁ ጋር ያገናኛታል ብለን ነው ያገናኛታል። ዋናው ቁም ነገር ምን እንደሆነ ታውቃለህ ጆከር? እዚህ ጋር ልጁ መጥቶ እሱ ይሄን ነገር ብር ወስጃለሁ፣ ይሄን አድርጋለሁ፣ ይሄን እላለሁ ብሎ ቢል ደስተኞች ነን። ምክንያቱም በሰው ፊት ልጅቷ ራሴን አጠፋለሁ እንደዚህ እላለሁ ነው የምትለው አብዛኛው ጊዜ። በውስጥ ከሆነ ግን ልጅቷ ያለችበት ሁኔታ ጥሩ አይደለም። ለዚህ በአካል እንደሙሪት አይተዋታል። ኦኬ ሳሪ፣ ለዚህ ደግሞ መፍትሄው ምንድነው? ሽማግሌ የተሰበሰበ ቤኪ ቤተሰቦቹ ድረስ እንትን በማለት ቤተሰቦቹን ድረስ ልጁን በማፈላለግ ልጁ ተፈለገ፣ ልጁ ተገኘ። እነ ማነው እነ መዲ ሳሚ ቅድም ገብቶ የነበረው ተደርጎ ሽማግሌ ተሰባሰቡ። ትላንትና አገኙት። ሲሄዱ እሜቲቱ ጋርድ አዘጋጅታ ነው ሄደችው። አሁን እቺ ልጅ ነው አምኜ ታሜን አግኙ ልጁንና ቆይ ጋርድ ማለት ነው። ቆይ አንዴ ሚዩት አርግ ጋርድ ይዛ ሄደች። ያው ልክ ልጁና ብለነው አስማምተነው ልጁ ሊመጣ ቀጠሮ ያዘ። ከዛ እቺ የራሷ የሀገር ልጆች ላይ ግሩፕ ላይ ምን ትላለች? ሌላ እነ ቤክ የመጡበትን